ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 9 ማትስ ዩኒት 4 ሶልቪንግ ኢንኢኳሊቲ የሚለውን ይሆናል ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ይህ ቪዲዮ ለብዙዎች እንዲደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ ሶልቪንግ ሊኒየር ኢንኢኳሊቲ ዩኒት 4 ግሬድ 9 ማትስ ዩኒት 4 ሶልቪንግ ኢንኢኳሊቲ። ስለዚህ ኢንኢኳሊቲዎችን ሶልቭ እናደርጋለን። ኢንኢኳሊቲ ማለት ይበልጣል or ደግሞ less than or equals to ያንሳል፣ ይበልጣል። በእነዚህ ምልክቶች የተያያዘ ከሆነ ምን እንለዋለን? ኢንኢኳሊቲ እንለዋለን ማለት ነው። ይሄንን ኢንኢኳሊቲ ነው ሶልቭ የምናደርገው። እሺ ለምሳሌ አሁን ምሳሌ እዚህ ጋር እንስራ። x - 5 greater than 2 ብንል የኤክስን ዋጋ ሶልቭ አድርጉ ብንባል ምንድነው የምናደርገው? x greater than 2 plus 5 ይሆናል ማለት ነው። ዘን x greater than 2 plus 5 ደግሞ 7 ነው። x greater than 7 ይሆናል ማለት ነው። እሺ ሌላም አሁን እንስራ። ሌላም ጥያቄ አሁንም ኢንኢኳሊቲን ሶልቭ ማድረግ 1/3x less than 1 ዘን ክፍልፋይ በሚሆን ሰዓት ደግሞ ኦቨር አንድ አለ በውስጥ ታዋቂነት ዘን ክሪክሮስ እናርግ። ክሪክሮስ ዘን 1x times 1 1x ይሆናል። ለዛን 3 times 1 3 ይሆናል ማለት ነው። ዘን 1x ብሎ ማለት x ማለት ነው። x ለዛን 3 ይሆናል ማለት ነው። እሺ አሁንም እንቀጥላለን። ሌላ ኤግዛምፕል -1/5x -1/5x less than or equals to 2 አሁንም በተመሳሳይ ኦቨር አንድ አድርገን ክሪክሮስ እናደርጋለን። ክሪክሮስ ዘን ክሪክሮስ ስታደርጉ -1x times 1 -1x less than or equals to 2 times 5 10 ይሆናል ማለት ነው። ዘን ኦቨር -1 ኦቨር -1 ዘን የx ዋጋ ምን ይሆናል? እዚህ ጋር ለኔጌቲቭ ስለተካፈለ ይሄ ምልክት ይዞራል። ያንሳል እኩል ይሆናል የነበረው ግሬተር ዛን ኦር ኢኳልስ ይሆናል ማለት ነው። ዘን 10 ሲካፈል እዚህ ጋር 10 ሲካፈል -1 -10 ይሆናል። ዘን x greater than or equals to -10 ይሆናል ማለት ነው። ስለዚህ እዚህ ጋር ልብ ማለት ያለባችሁ ነገር ለኔጌቲቭ በሚካፈልበት ሰዓት ይበልጣል ከሆነ ያንሳል ይሆናል፣ ያንሳል ከሆነ ደግሞ ይበልጣል ይሆናል ማለት ነው። ይሄንን ትኩረት ማድረግ ይኖርባችኋል ማለት ነው። እሺ አሁንም ሌላ ኤግዛምፕል እናያለን። እሺ አሁንም ሌላ ኤግዛምፕል እንቀጥላለን። ኤግዛምፕል ዲ -3x greater than 6 አሁንም የኤክስን ዋጋ ነው ሶልቭ የምናደርገው። ዘን ኦቨር -3 ኦቨር -3 -3 በ-3 ይጠፋል which implies x እዚህ ጋር greater than የነበረው ለዛን ይሆናል፣ ምክንያቱም ለኔጌቲቭ ተካፍሏል። ለኔጌቲቭ ሲካፈል ምልክቱ ይዞራል ማለት ነው። ዘን 6 ለኔጌቲቭ 3 ስታካፍሉት ምን ይሆናል? -2 ይሆናል ማለት ነው። ዘን x ለዛን -2 ይሆናል ማለት ነው። እሺ ሌላ ኢንተርቫል እንስራ። ኢንተርቫል እሺ ኢንተርቫል ላይ ሁለት አይነት ኢንተርቫሎች አሉ። እንደዚህ ብቻ ከተጻፈ ኦፕን ኢንተርቫል ነው። ነገር ግን እንደዚህ ከጻፍን ደግሞ ክሎዝድ ኢንተርቫል ነው ማለት ነው። ይሄኛው ኦፕን ነው፣ ይሄኛው ክሎዝድ ነው ማለት ነው። እሺ አሁንም ኢንተርቫል ላይ እሺ ሉክ ኢንተርቫል ስንሰራ ለምሳሌ ኤቢ ልክ እንደዚህ ከተጻፈ ይሄ ምንድነው? ኦፕን ኢንተርቫል ነው ማለት ነው። ዘን ይሄን ኦፕን ኢንተርቫል ነምበር ላይ ስናስቀምጠው እዚህ ጋር ኤ ያረጋለሁ፣ እዚህ ጋር ቢ ያረጋለሁ። ዘን እዚህ ጋር ሆል ሰርክል ነው የምናደርገው። ዘን ይሄ መሃሉ ይደምቃል ማለት ነው። ግን ኤ ላይ ሆል እናደርጋለን፣ ቢ ላይ ሆል እናደርጋለን። ለምሳሌ 1,3 ቢሆን ነምበር ላይኑን እሰራለሁ። እዚህ ጋር 1 ብትሆን እዚህ ጋር 3 ብትሆን እዚች ጋር ሰርክል ዘን መሃሉን ማድበቅ ማለት ነው። እሺ ሁለቱም ደግሞ ክሎዝድ ቢሆን ኤቢ ለምሳሌ 1 3 ሁለቱም ክሎዝድ ቢሆን ማለት ነው። ዘን ምንድነው የምናደርገው?
እዚህ ጋር 0 ቢኖር እዚህ ጋር 1 እዚህ ጋር 2 እዚህ ጋር 3 ብናረግ ክሎዝድ ማለት እዚህ ጋር እንደዚህ ነው የምታደምቁት። 3ም ላይ እንደዚህ ነው የምታደምቁት። ነገር ግን ኦፕን ከሆነ ግን ሰርክል ብቻ ነው እንደዚህ የሚሆነው ማለት ነው። ዘን መሃሉ ምን ታደርጋላችሁ? ልክ እንደዚህ ታደምቁታላችሁ ማለት ነው። እሺ አሁንም ዘን ቀጣዩ ደግሞ ምንድነው? ኦፕን እና ክሎዝ ቢሆን ደግሞ ለምሳሌ ክሎዝድ 1 ከዛ 3 ቢሆን ኦፕን እና ክሎዝ ሲሆን ደግሞ ማለት ነው። በዚህ ሰዓት አሁንም እዚህ ጋር 0 ቢኖር እዚህ ጋር 0 እዚህ ጋር 1 እዚህ ጋር 2 እዚህ ጋር 3 ብንል አንድ ላይ ምን ታደርጋላችሁ? እንደዚህ ታደምቃላችሁ ማለት ነው። 3 ላይ ሆል ሰርክል ነው የምታደርጉት። ዘን መሃሉ ይደምቃል ማለት ነው። ሌላኛው ከኤ እስከ ኢንፊኒቲ ቢባል ከኤ እስከ ኢንፊኒቲ በዚህ ሰዓት ደግሞ አሁን ይሄ ክሎዝድ ስለሆነ ታደምቁትና ኤ ከዛ ወደዚህ ያለው ይደምቃል ማለት ነው። ለምሳሌ ከ4 እስከ ኢንፊኒቲ ቢባል ከ4 ላይ እንነሳለን። ከ4 ላይ ይሄ እዚህ ጋር ሰርክል ነው የሚሆነው። ሰርክሉ ደግሞ ይደምቃል። ዘን ከ4 ጀምረን ልክ እንደዚህ እናደምቃለን ማለት ነው። እሺ ወደ ኔጌቲቭ ቢዞር ደግሞ ለምሳሌ ከኔጌቲቭ ኢንፊኒቲ እስከ 3 ብሎ ክሎዝድ ቢሆን አሁንም ነምበር ላይኑን እንሰራለሁ። ዘን እዚህ ጋር 0 እዚህ ጋር 1 እዚህ ጋር 2 እዚህ ጋር 3 ዘን ይሄኛው ሰርክል አድርገን እናደምቀውና ወደዚህ እንደዚህ ታረጋላችሁ ማለት ነው። እሺ ነገር ግን ማይነስ ኢንፊኒቲ ብዬ 3 እና ኦፕን ባረግ 3 ላይ ከ3 እንነሳለን። እዚህ ላይ ምን ታረጋላችሁ? ልክ እንደዚህ ሆል ነው የምታደርጉት። ከዛ በኋላ እንደዚህ ማድመቅ ነው ማለት ነው። ልክ እንደዚህ ታደምቃላችሁ ማለት ነው። ሶ ኢንተርቫል ይሄንን ይመስላል። አሁን ቀጥለን ሶልቪንግ ኢንኢኳሊቲ ነው የምናየው። ሞር ኮምፕሌክስ የሆኑ ጥያቄዎችን እንሰራለን ማለት ነው። እሺ የመጀመሪያ ጥያቄያችን -2/3 x + 1/2 ለዛን ሪኳልስ ቱ 5/6 ነው። እሺ ዘን ይሄንን ለመስራት ይሄን ክፍልፋዩን ማጥፋት አለብን። ሶ ክፍልፋዩን ለማጥፋት ደግሞ የዲኖሚኔተሩን ታያላችሁ። ሶ እዚህ ጋር ዲኖሚኔተር 3 አለች፣ 2 አለች፣ 6 አለች። የ3ን የ2 እና የ6ን ትንሹን የጋራ ብዜት ትፈልጋላችሁ። ትንሹ የጋራ ብዜት 6 ነው። ሶ ሁሉንም በ6 ማብዛት ሲባዛ በ6 ይሄንንም ሲባዛ በ6 ዘን እንደዚህ በመታረጉበት ሰዓት ሉክ -2 ሲባዛ በ6 እዚህ ጋር -2 ሲባዛ በ6 -12 ነው። -12 ሲካፈል ለ3 ደግሞ 4x ይሆናል። ፕላስ እዚህ ጋር 6 ሲካፈል ለ2 3 ሲባዛ በ1 3 ነው። አሁንም 6 በ6 ይጠፋል። ዘን ለዛን ኢኳልስ ቱ 5 እንላለን ማለት ነው። ዘን እዚህ ጋር 4x ለዛን ኢኳልስ ቱ እዚህ ጋር 5 አለ ፕላስ 3 ወደዛ ሲሻገር -3 ይሆናል። ዘን 4x ለዛን ኢኳልስ ቱ 5 - 3 2 ነው ኦቨር 4 ዘን x ለዛን ኢኳልስ ቱ 2/4 ብሎ ማለት 1/2 ይሆናል ማለት ነው። 1/2 ሶ መልሳችን x ለዛን ኢኳልስ ቱ 1/2 ይሆናል ማለት ነው። ሶሪ እዚህ ጋር ኔጌቲቭ አለች፣ ኔጌቲቭ ስለዚህ ይሄ ምልክት ይዞራል ማለት ነው። እዚህም ጋር ኔጌቲቭ አለ፣ ምክንያቱም ለኔጌቲቭ 4 እያካፈልኩት ነው። ሶ እዚህ ጋር ምልክት ይዞራል። x greater than equals to -1/2 ይሆናል ማለት ነው። ዘን ይሄን ነምበር ላይ ስናስቀምጠው እዚህ ጋር 0 ቢሆን እዚህ ጋር ደግሞ -1/2 ይሆናል። ዘን ይሄንን እንደዚህ እናደምቅና በዚህ በኩል ይደምቃል ማለት ነው። ልክ እንደዚህ ይደምቃል። እሺ አሁን እንቀጥላለን። ሌላ ጥያቄ አሁንም እንስራ። ቢ 4x - 2x + 8 greater than or equals to 0 ዘን አሁን ምን እናደርጋለን? 4x -2 times 2x -2x minus times plus 8 -8 greater than or equals to 0 ዘን 4x - 2x 2x ይሆናል። -8 greater than or equals to 0 ነው። ዘን 2x greater than or equals to -8 ወደዛ ስትሻገር ፖዚቲቭ 8 ነች። ሲካፈል ለ2 ሲካፈል ለ2
then x greater than equals to 8 ሲካፈል ለ2 4 ይሆናል። x greater than equals to 4 ይሆናል ማለት ነው። እሺ አሁንም እንቀጥላለን። እሺ አሁንም ወደ ቀጣዩ ጥያቄ ስንሄድ absolute value inequality እናገኛለን። absolute value inequality እሺ absolute value inequality absolute value inequality absolute value inequality እንስራ። absolute value inequality ላይ የራሱ ህግ አለው። ያንሳል ሲሆን ይበልጣል ሲሆን የራሱ ህግ አለው ማለት ነው። እሺ አሁን ያንሳል በሚሆንበት ሰዓት ህጉ ምን ይላል? absolute value of x less than a ከሆነ ስንሰራ a less than x x less than a ብለን እንሰራለን። absolute value of x less than or equals to a ከሆነ minus a less than or equals to እዚህ ጋር ማይነስ አለች minus a less than or equals to x x less than or equals to a ብለን እንሰራለን ማለት ነው። ሶ ይሄንን ሩል ተጠቅመን ነው የምንሰራው። ለምሳሌ absolute value of x less than 4 ብንባል የx ዋጋ ምን ይሆናል? አሁን a ስንት ነች? 4 ነች። ሶ እሷን ነው ኔጌቲቭ ፖዚቲቭ የምናደርገው። -4 less than x x less than 4 ብለን እንሰራለን ማለት ነው። እሺ ለምሳሌ አሁን ወደ ኤግዛምፕል እንሄዳለን። absolute value of equation ላይ absolute value of x plus 2 less than 4 ብንባል አሁን a ስንት ነች? a 4 ነች። ስለዚህ -4 እና 4 እናደርጋለን ማለት ነው። ሶ -4 less than x plus 2 less than 4 then both side -2 እናደርግ። እዚህ ጋር ፕላስ 2 ነው ሲሻገር -2 ይሆናል። ስለዚህ -4 -2 less than x plus 2 minus 2 less than 4 minus 2 then -4 minus 2 ምን ይሆናል? -6 ይሆናል። less than ይሄ ይጠፋል x 4 minus 2 2 then እዚህ ጋር -6 አለ እዚህ ጋር 2 አለ -6 less than x x less than 2 ይሆናል ማለት ነው። እሺ አሁንም ሌላ ኤግዛምፕል እንጨምር። b absolute value of x minus 5 less than or equals to 2 እናድርግ። then አሁንም -2 less than x minus 5 less than or equals to 2 እናደርጋለን። then -2 እዚህ ጋር -5 አለ plus 5 less than or equals to x minus 5 plus 5 less than or equals to 2 plus 5 ሎክ እዚህ ጋር -5 ነው። ስለዚህ ከኩል ይሆናል ሲሻገር ወይ ከለዛን ሲሻገር ፕላስ ይሆናል። ሶ -2 plus 5 እዚህም ጋር -5 plus 5 0 ነው። then -2 plus 5 3 ይሆናል። less than or equals to x x less than or equals to 7 ሶ መልሳችን 3 less than or equals to x x less than or equals to 7 ይሆናል ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። ሌላኛው ደግሞ አሁንም absolute value of inequality ላይ absolute value of x less than 0 ቢባል ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ greater than 0 ነው የሚሆነው። ወይ ደግሞ absolute value of x plus 2 less than 0 ብትባሉ ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ greater than 0 ፖዚቲቭ ነው የሚሆነው። ሶ እንደዚህ ከተጠየቃችሁ መልሳችሁ ምን ይሆናል? ኢምቢት ሴት ወይ ደግሞ ኖ ሶሉሽን ይሆናል ማለት ነው። እሺ ነገር ግን absolute value of x less than or equals to 0 ብንባል በዚህ ሰዓት መልሳችን x equals to 0 ይሆናል። እኩል ይሆናል የምትለዋ ማለት ነው። ኦር ደግሞ absolute value of x plus 2 less than or equals to 0 ብንባል አሁን እዚህ ጋር less than 0 በሚለው መልስ አይኖረውም። ግን እዚህ ጋር እኩል ይሆናል 0 በሚለው ግን መልስ ይኖረዋል። ያ ማለት x plus 2 is equals to 0 x is equals to -2 ማለት ነው። ሶ እዚህ ጋር -2 ብተካ -2 plus 2 ምንድነው? 0 ነው። ሲወጣም 0 ነው። 0 less than or equals to 0 ይሄ ትሩ ነው። less than የሚለው አይሆንም። ዘን greater እኩል ይሆናል የሚለው ይሆናል ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን። እሺ ሌላኛው greater than ሲሆን አሁንም absolute value ላይ greater than ሲሆን የራሱ ሩል አለ። ምንድነው? absolute value of x greater than a ከተባለ x greater than a or
x less than minus a ልክ በዚህ መንገድ ነው የምትሰሩት። absolute value of x greater than a ከሆነ x greater than a or x less than minus a ነው ማለት ነው። ለምሳሌ absolute value of 3x minus 2 greater than or equals to 7 ቢሆን ማለት ነው። ዘን አሁን በዚህ መሰረት a ስንት ነች? 7 ነች ማለት ነው። so 3x minus 2 greater than 7 or 3x minus 2 less than minus 7 then 3x greater than 7 ሲሻገር plus 2 ይሆናል። then 3x greater than 7 plus 2 9 over 3 then x greater than 9 over 3 ይሆናል ማለት ነው። እሺ አሁንም እዚህ ጋር ስንመጣ 3x less than minus 7 እዚህ ጋር minus 2 plus 2 ይሆናል። 3x less than minus 7 plus 2 minus 5 ነው over 3 then x less than minus 5 over 3 ይሆናል ማለት ነው። እሺ ይሄን በዚህ መንገድ እንጨርሳለን ማለት ነው። ሌላ ደግሞ እዚህ ጋር ለምሳሌ absolute value of x plus 2 greater than or equals to minus 3 ብንባል ይሄ ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ሆኖ ነው የሚወጣው። ፖዚቲቭ ሆነ ማለት ኔጌቲቭ ቁጥሮችን ይበልጣቸዋል። ስለዚህ ይሄ መልሳችን ምን ይሆናል? ኦል ሪል ነምበር ይሆናል ማለት ነው። ምክንያቱም ምንም ቁጥር እዚህ ጋር ብትተኩ ከአብሶሉት ቫልዩ ሲወጣ ከኔጌቲቭ 3 ይበልጣል። ምክንያቱም ውጤቱ ፖዚቲቭ ነው። መልሳችን ኦል ሪል ነምበር ይሆናል ማለት ነው። እሺ ከዚህ ቀጥሎ ደግሞ የምናየው ምንድነው? ኳድራቲክ ኢንኢኳሊቲ ነው። ኳድራቲክ ኢንኢኳሊቲ መጀመሪያ ሊኒየር ኢንኢኳሊቲ ያየን፣ ከዛ አብሶሉት ቫልዩ ኢንኢኳሊቲ ያየን፣ አሁን ደግሞ ኳድራቲክ ኢንኢኳሊቲን እናያለን። ኳድራቲክ ኢንኢኳሊቲን ሶልቭ ለማድረግ ሁለት አይነት ሜተድ እንጠቀማለን። ፕሮዳክት ፕሮፐርቲ እና ሳይን ቻርት ማለት ነው። አሁን መጀመሪያ የምናየው ፕሮዳክት ፕሮፐርቲ ነው። እሺ ፕሮዳክት ፕሮፐርቲ ላይ የራሱ የሆነ ሩል አለው ማለት ነው። የመጀመሪያው mn greater than 0 ሲሆን greater than 0 ሲሆንና less than 0 ሲሆን ይለያል። mn greater than 0 ከሆነ ሁለት ስቴፖችን እናልፋለን። የመጀመሪያው m greater than n or n greater than m greater than 0 or n greater than 0 ብለን እንሰራለን። ሁለተኛው ላይ ደግሞ m less than 0 or n less than 0 ብለን እንሰራለን ማለት ነው። ሁለቱንም greater ወይ ደግሞ ሁለቱንም less than ብለን እንሰራለን ማለት ነው። አሁን እዚህ ጋር እስኪ ለምሳሌ በዚህ መሰረት የሚሰራ x minus 3 times x minus 1 greater than 0 ብናረግ ፕሮዳክት ፕሮፐርቲ ተጠቅመን ማለት ነው። መጀመሪያ ሁለቱንም greater than 0 ብዬ እሰራለሁ። ያ ማለት x minus 3 greater than 0 or x minus 1 greater than 0 then x greater than እዚህ ጋር -3 ነው ሲሻገር 3 ይሆናል። ዘን አሁንም x greater than እዚህ ጋር -1 ነው ሲሻገር 1 ይሆናል። x greater than 3 x greater than 1 ከዚህ አሁን ከሁለት አንዱ ነው የምንመርጠው። ከሁለት አንዱ ለመምረጥ ሳይን ቻርት ነምበር ላይን እንሰራለን። ለምሳሌ እዚህ ጋር 1 ብል እዚህ ጋር ደግሞ 3 ብል x greater than 3 ማለት ወደዚህ ይዞራል። greater than ከተባለ ወደ ቀኝ ነው የምታዞሩት። x greater than 1ም አሁንም ወደ ቀኝ ይዞራል ከአንድ ተነስቶ። ከዛ ሼድ እናደርጋለን። ይሄንን እንደዚህ እንቀባዋል ማለት ነው። አሁንም ይሄንንም እንደዚሁ እንቀባዋል ማለት ነው። ዘን የት ጋር ተገናኙ? እዚህ ከ3 በኋላ ይገናኛሉ። መልሳችን የመጀመሪያው ይሄንን እንመርጣለን። x greater than 3 የተገናኙበትን ቦታ ማለት ነው። ሁለተኛውን ኬስ ስንሰራ እዚህ ጋር greater than ብለን ነበር እዚህ ጋር ይሰራ ነው ማለት ነው። አሁን ደግሞ less than ብለን እንሰራለን። ያ ማለት x minus 3 less than 0 x minus 1 less than 0 then x less than 3 x less than 1 ይሆናል። አሁንም ከሁለት አንዱ ነው የምንመርጠው ነምበር ላይን ሰርተን ማለት ነው። ነምበር ላይን ሲሰሩ እዚህ ጋር 1 አለ፣ እዚህ ጋር 1 ብል እዚህ ጋር 3 ቢሆን x less than 3 ማለት እንደዚህ ነው የምታዞሩት። x less than 1 ማለት እንደዚህ ነው የምታዞሩት ወደ ግራ። less than ከተባለ ወደ ግራ ዘን ሼድ ነው የምታደርጉት አሁንም ወደ ግራ ማለት ነው። ዘን ሁለቱ የቱ ጋር ይገናኛሉ? አንድ ላይ ይገናኛሉ። መልሳችን x greater than 3 እና x less than 1 ይሆናል ማለት ነው።
እሺ ሁለተኛው ደግሞ አሁንም ፕሮዳክት ፕሮፐርቲ ላይ ሁለተኛው ኬዝ ሁለቱም ለዛን 0 ሲሆኑ ማለት ነው። ሁለቱም ለዛን 0 ሲሆኑ ያ ማለት mn ለዛን 0 ሲሆኑ ደግሞ አሁንም የራሱ ህግ አለው። የመጀመሪያው ምንድነው? m greater than 0 or n less than 0 ሉክ አንደኛውን ይበልጣል ሌላኛውን ያንሳል። ሁለተኛው ደግሞ እዚህ ጋር m greater than 0 ነበር አሁን ደግሞ m less than 0 or እዚህ ጋር n less than 0 ነበር አሁን ግን n greater than 0 ይሆናል ማለት ነው። በዚህ መሰረት አሁን ኤግዛምፕል እንሰራለን። ለምሳሌ ለዚህ ጋር ኤግዛምፕል ስንሰራ x - 4 x - 2 less than 0 ብንል እሺ አሁን በመጀመሪያው ኬዝ እንስራ። አንደኛውን ይበልጣል ሌላኛውን ያንሳል ብለን ማለት ነው። x - 4 greater than 0 or x - 2 less than 0 then x greater than 4 or x less than 2 ይሆናል። then ነምበር ላይን እንሰራለን። ነምበር ላይን ስንሰራ እዚህ ጋር 2 አለ እዚህ ጋር 4 ቢሆን x greater than 4 ማለት ወደዚህ ነው የምታሰምሩት። x less than 2 ማለት ደግሞ ወደዚህ ነው። less than ወደ ግራ greater than ወደ ቀኝ then ሼድ እናደርጋለን። ይሄን ወደ ቀኝ ይሄን ወደ ግራ ሁለቱ አይገናኙም። ስለዚህ ይሄ ማለት እዚህኛው ኬዝ ላይ ኖ ሶሉሽን ነው ማለት ነው። እሺ ቀጥለን ደግሞ በሁለተኛው ኬዝ እንሰራለን ማለት ነው። ያ ማለት እዚህ ጋር greater than ነበር ያልኩት አሁን ደግሞ less than እንላለን። x - 4 less than 0 or x - 2 እዚህ ጋር less than ነበር greater than 0 እናደርጋለን። ዘን ምን ይሆናል? ከዚህ ጋር ስንነሳ x less than 4 ይሆናል or x greater than 2 ማለት ነው። አሁን ነምበር ላይ ልስራ። እዚህ ጋር 2 እዚህ ጋር 4 ቢሆን x less than 4 ማለት ወደዚህ ነው። x greater than 2 ወደዚህ ነው። ሼድ እናደርግ። ይሄ ወደዚህ ነው ሼድ የሚደረገው። ይሄኛው ወደዚህ ነው ሼድ የሚደረገው። ዘን ሁለቱ መሃል ላይ ይገናኛሉ ማለት ነው። መልሳችን ምን ይሆናል? 2 less than x x less than 4 ይሆናል ማለት ነው። መልሳችን 2 less than x less than 4 ነው ማለት ነው። ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ አሁንም አንድ ሌላ ኤግዛምፕል እንጨምር። x square minus x greater than or equals to 12 እሺ ይሄንን መጀመሪያ አስተካክለን እንጻፈው። ያ ማለት x square minus x minus 12 greater than or equals to 0 ዘን ይሄንን ፋክተር ማድረግ አለብን። ይሄን ፋክተር ስናደርግ ተባዝቶ -12 ተደምሮ -1 የሚመጡ ቁጥሮችን እንፈልጋለን። እነዚህ ቁጥሮች ማን ናቸው? ፖዚቲቭ 3 እና -4 ናቸው ማለት ነው። ስንደምራቸው ሁለቱን ቁጥሮች -1 ስናበዛቸው ደግሞ -12 ይመጣሉ። ዘን ምን ይሆናል? x plus 3 times x minus 4 greater than or equals to 0 እነዚህን ቁጥሮች ነው ቀጥታ የምንወስደው ማለት ነው። ዘን x plus 3 greater than or equals to 0 greater than ስለሆነ ሁለቱንም greater than ወይ ደግሞ ሁለቱንም less than ብለን ነው የምንሰራው። or x minus 4 greater than or equals to አሁንም 0 እናደርጋለን። x greater than or equals to ፖዚቲቭ 3 ወደዛ ሲያልፍ -3 ይሆናል። or x greater than or equals to አሁንም እዚህ ጋር -4 ሲያልፍ 4 ይሆናል። ዘን ከሁለት አንዱን እንመርጣለን ነምበር ላይ እንሰርተን ማለት ነው። እዚህ ጋር 0 አለ እዚህ ጋር -3 አለ እዚህ ጋር 4 አለ። x greater than or equals to -3 ማለት ወደዚህ ይዞራል። x greater than or equals to 4 ማለት ወደዚህ ይዞራል። ዘን ሼድ ስታደርጉት እንደዚህ ይሆናል ማለት ነው። ዘን እዚህ ጋር የተገናኙት 4 ጋር ነው ሁለቱ የተገናኙት። መልሳችን x greater than or equals to 4 ይሆናል ማለት ነው የመጀመሪያው ኬዝ ላይ። ሁለተኛው ኬዝ ላይ ደግሞ ሁለቱንም ለዛም ብለን እንሰራለን። ያ ማለት እዚህ ጋር x plus 3 greater than or equals to 0 የነበረውን x plus 3 less than or equals to 0 or ብለን እዚህ ጋር ደግሞ x minus 4 greater than or equals to 0 የሚለውን አሁንም x minus 4 less than or equals to 0 ዘን ምን ይሆናል? x less than or equals to እዚህ ጋር plus 3 የነበረው ወደዛ ሲያልፍ -3 or x less than or equals to 4 ዘን ከሁለት አንዱ መልሱን ለመምረጥ ነምበር ላይ እንሰራለን።
እዚህ ጋር -3 እዚህ ጋር 4 ብናረግ x less than equals to -3 ማለት ወደዚህ ነው። x less than equals to 4 ማለት ወደዚህ ነው። ሼድ ስታረጉት ወደዚህ ነው ሼድ የምታረጉት። ሶ ማላይ ይገናኛል እዚህ ጋር ከኔጌቲቭ 3 በኋላ ይገናኛል። ሶ መልሳችን ምን ይሆናል? x less than equals to -3። ሶ መልሳችን ምንድነው? እዚህ ጋር መልሳችን x greater than equals to 4 እና x less than equals to -3 ይሆናል ማለት ነው። መልሳችን x greater than 4 እና x less than equals to -3 ይሆናል ማለት ነው። እሺ ሌላኛው እዚህ ጋር የምንሰራው ኳድራቲክ ኢንኢኳሊቲን ሶልቭ ለማድረግ ሳይን ቻርት ነው። ሶ ይሄኛው ደግሞ በጣም ቀላል ሜተድ ነው ሳይን ቻርት የምንለው ማለት ነው። ሳይን ቻርት የምንለው ቀላል ሜተድ ነው ማለት ነው። እሺ ለምሳሌ x - 4 times x plus 3 less than 0 ይሄንን ለመስራት መጀመሪያ ምንድነው የምናደርገው? እቺን x - 4 እንወስዳለሁ is equals to 0 then x is equals to 4 ይሆናል ማለት ነው። አሁንም x plus 3 እንወስድና is equals to 0 then x is equals to -3 ይሆናል ማለት ነው። then እነዚህን በቅደም ተከተል እንጻፍ። መጀመሪያ -3 አለ ከዛ 4 አለ። እሺ then እዚህ ጋር x - 4ን አስቀምጣለሁ፣ እዚህ ጋር x plus 3ን አስቀምጣለሁ፣ እዚህ ጋር ደግሞ x plus 4 times x minus 3 ያደርጋለሁ ማለት ነው። ዘን እንደዚህ እናሰምራለን። አሁን ከኔጌቲቭ 3 በዚህ በኩል ከኔጌቲቭ 3 በዚህ በኩል የሚገኝ አንድ ቁጥር አስቀምጣለሁ። በዚህ ጋር ኔጌቲቭ ኢንፊኒቲ እዚህ ጋር ደግሞ ፖዚቲቭ ኢንፊኒቲ እናደርጋለን። ዘን ከኔጌቲቭ 3 በዚህ በኩል የሚገኝ አንድ ቁጥር ለምሳሌ ኔጌቲቭ 10 ልውሰድ። ብቻ ከኔጌቲቭ 3 በግራ በኩል የሚገኝ ማንኛውንም ቁጥር መውሰድ ትችላላችሁ። ኔጌቲቭ 4 ኔጌቲቭ 5 ኔጌቲቭ 6 የፈለጋችሁትን ማለት ነው። ሶ ለምሳሌ ኔጌቲቭ 10ን ወሰድኩ። ዘን ኔጌቲቭ 10 -4 እዚህ ጋር ስተኩት ኔጌቲቭ 10 -4 ኔጌቲቭ 10 ይሆናል። እኛ የምንፈልገው ምልክቱን ብቻ ነው፣ ኔጌቲቭ እናደርጋለን። እዚህም ጋር ደግሞ ስንተካው ኔጌቲቭ 10 ሲደመር 3 ኔጌቲቭ 7 ነው። ሶ ኔጌቲቭ እናደርጋለን። ዘን ሁለቱን እናብዛ። ያ ማለት ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል ማለት ነው። አሁን ደግሞ በ3 እና በ4 መካከል የሚገኝ ቁጥር እንፈልግ። ለምሳሌ 0ን እንወስድ። 0ን ስንወስድ እዚህ ጋር ልተካ መጀመሪያ x - 4 ላይ ልተካ። 0 ሲቀነስ 4 ኔጌቲቭ 4 ነው። ሶ እዚህ ጋር ምን እናደርጋለን? ኔጌቲቭ እናደርጋለን ማለት ነው። እሺ አሁንም እዚህ ጋር እንምጣ። x plus 3 0 ልተካ። 0 ሲደመር 3 ምን ይሆናል? ፖዚቲቭ ይሆናል ማለት ነው። ዘን ሁለቱን ስናበዛ ኔጌቲቭ ሲባዛ በፖዚቲቭ ምን ይሆናል? ኔጌቲቭ ይሆናል ማለት ነው። እሺ ከአራት አሁንም በቀኝ በኩል ቁጥር እንውሰድ። አሁን ለምሳሌ 5 ልውሰድ። 5 ሲቀነስ 4 ምንድነው? ፖዚቲቭ 1 ነው። ሶ እዚህ ጋር ፖዚቲቭ እናደርጋለን ማለት ነው። አሁንም እዚህ ጋር 5 ሲደመር 3 አደረግ 8 ነው። ሶ እዚህ ጋር ፖዚቲቭ ይሆናል። አሁን ሶ ፖዚቲቭ ታይምስ ፖዚቲቭ ምን ይሆናል? ፖዚቲቭ ይሆናል ማለት ነው። አሁን መልሳችንን እንምረጥ። እዚህ ጋር ለዛን 0 ይላል። ለዛን 0 ካለ ኔጌቲቭን ነው የምትመርጡት። አሁን መልሱን ለመመለስ ይችን የመጨረሻዋን ነው የምናየው፣ የመጨረሻዋን። ሶ ለዛን 0 ከሆነ ኔጌቲቭን፣ ግሬተር ዛን 0 ከሆነ ደግሞ ፖዚቲቭን። ሶ እዚህ ጋር ያለው ለዛን 0 ነው። ሶ ለዛን 0 ስለሆነ ኔጌቲቭን እናያለን። ሶ ይቺ ኔጌቲቭ በስንትና በስንት መሃል ትገኛለች? እዚህ ጋር እንደምታዩት በኔጌቲቭ 3 እና በ4 መሃል ትገኛለች። ሶ መልሳችን ምን ይሆናል? -3,4 ይሆናል ማለት ነው። እዚህ ጋር ለዛን 0 የሚለው ግሬተር ዛን 0 ቢሆን ኖሮ ደግሞ ፖዚቲቭን ነው የምናየው። ሶ ፖዚቲቭን ስናይ ይችኛዋ ፖዚቲቭ በስንት መካከል ትገኛለች? እዚህ ጋር በኔጌቲቭ ኢንፊኒቲ እና በ3 መሃል ትገኛለች። ሶ ግሬተር ዛን 0 ቢሆን ኖሮ መልሳችን ከ-3 እስከ ከማይነስ ኢንፊኒቲ እስከ -3 ዩኒየን። ዘን ይችኛዋን ፖዚቲቭ አሁንም እናያለን። ይችኛዋ ፖዚቲቭ አሁንም ከ4 በቀኝ በኩል ነው የምትገኘው። ስለዚህ ከ4 እስከ ኢንፊኒቲ እናደርጋለን ማለት ነው። ሶ ሳይን ቻርት ይሄን ይመስላል ማለት ነው። ሶ በዚህ መንገድ እንሰራለን ማለት ነው።